የዛሬው የምሳሌ ትምህርት ለኛ ለኦርቶዶክሳውያን ምን እንድንረዳ ነው የተፈለገው? ምዕመናን እንደሰማችሁት ወደ ሩቅ አገር የሄደ ሰውዬንና ወደ ሩቅ አገር ሲሄድ 3 አገልጋዮችን ጠርቶ እንዲያተርፉ አደራ የሰጠን ሰው በሚመስል ምሳሌ ነው የተተረጎመልንና የተመሰለልን። እስመ ከመ ብእሲ ዘይነግድ ወፀውአ አግብርቲሁ ወሃቦሙ ወደ ሩቅ አገር የሚሄድ አንድ ባለሀብት ነግዶ አትርፎ ለመመለስ የተዘጋጀን ሰው መስሎ 3 አገልጋዮቹን ጠርቶ ለእያንዳንዱ ወውሃቦሙ በአምጣነ ይክሉ ለእያንዳንዳቸው በችሎታቸው ልክ በሚችሉት አደራ በመስጠት ለአንደኛው ስንት ሰጠው ነው የተባልነው? ለአንደኛው ስንት? ለመጀመሪያው ስንት ሰጠው? 5። ለሁለተኛው ስንት ሰጠው? ለሶስተኛው ስንት ሰጠው? ልብ አድርጉ። ያ ነጋዴ ወደ ሩቅ አገር ለመሄድ የተዘጋጀው ነጋዴ ከመሄዱ በፊት ለ3 ዋና ዋና አገልጋዮች 5፣ 2 እና 1 ሰጥቷቸው ሄደ። ያ ሰውዬ የተከበረ በአካባቢው የተከበረ ባለሀብት ነግዶ በማትረፍ ወደ ሩቅ አገር በመሄድ የሚታወቅ ሰው ነው። ስለዚህ ከመሄዱ በፊት ማድረግ የፈለገው ነገር በ3 ለተከፈሉ አገልጋዮች ወይም ለ3ቱ አገልጋዮች ይህንን አደራ መስጠት ነው። ልብ አድርጉ። ይህ ሰውዬ ማን ነው? ባለ 5ቱ ማን ነው? ባለ 2ቱ ማን ነው? ባለ 1ዱስ ምንድን ነው የሚለው ነገር አሁን ይሄ ጥሬ ቃል ነው፣ ንባብ ነው፣ ምሳሌ ነው። ይሄ ወንጌል አይደለም። ገና የወንጌሉ መልእክት ከዚህ በስተጀርባ ነው ያለው። እየሰማችሁ ነው። በዚህ ጊዜ ያ ሰውዬ አደራውን ሰጥቶ ሄደ። ሩቅ አገር ሂዶ አልቀረም፣ ቀጠሮ ሰጥቶ ነውና የሄደው። በቀጠሮው ተመለሰ። ማን ነው የተመለሰው? ሰውየው። ልብ አድርጉ። በሰጠው ቀጠሮ መሰረት በዚህ ቀን ባይልም ነገር ግን እንደሚመለስ አደራ ሰጥቶ ነው ሄደው አይደል? ቀን አልቆረጠም። ቀኑን በዚህ ቀን ብሎ ግልጽ አድርጎ አልተናገረም። ብቻ ግን እመለሳለሁ፣ አንድ ቀን ሳታስቡት እመጣለሁ፣ ከእናንተ የሚጠበቀው በተሰጣችሁበት አትርፋችሁ ትርፉን መመለስ ነው ለባለቤቱ ብሎ አደራ ሰጥቶ ሄደ። በቀጠሮው መሰረት ተመለሰ። 3ቱንም አገልጋዮች ጠራ። ባለ 5ቱንም ባለ ስንቱንም? ባለ 5ቱንም ባለ 2ቱንም ባለ 1 መክሊቱንም ጠራ። ልብ አድርጉ። ባለ 5ም ባለ 2ም ባለ 1 መክሊት ተጠሩ።